ይህ ሰው በአጋጣሚ የአንድ ዳክዬ እንቁላል ሲሰበር የብረት ድምፅ ሲሰማ ሰምቶ ደነገጠ። ጎንበስ ብሎ የተሰበረውን ገልብጦ ሲያነሳ በውስጡ የሚያብለጨልጭ የወርቅ እንቁላል አገኘ። ወደ ቤት ወስዶ ደጋግሞ ሲመረምረውም እንቁላሉ ንጹሕ ወርቅ መሆኑ አረጋገጠ። አልበርት በጣም ተደስቶ ለሚስቱ ለኬቲ ሊነግራት ቢጣደፍም እሷ ግን ዜናውን ስትሰማ ፊቷ ጠቆረ። ምክንያቱም በዚያ ጠዋት ዳክዬዋ ለአንድ ገበሬ ሸጣት ነበር። አልበርት በንዴት መኪናውን እያበረረ ወደ ገበሬው እርሻ ሄደ። ከብዙ ድርድር በኋላ ዳክዬዋን በ$3 መልሶ ገዛት። ገበሬው ዳክዬዋ በጓሮ መሆኗን ነገረው። ነገር ግን አልበርት ጓሮው ሲደርስ ሁሉም ዳክዬዎች አንድ አይነት መሆናቸውን አየ። የትኛዋ የእሱ እንደሆነች መለየት አልቻለም። በዚህ ጊዜ አልበርት አንድ ነገር ትዝ አለው። የእሱ ዳክዬ የውሻ ጩኸት ስትሰማ እንቁላል የመጣል ልምድ ነበራት። ቤተሰቡ በሙሉ በአራት እግራቸው ተንበርክከው እንደ ውሻ መጮህ ጀመሩ። ነገር ግን ግቢ ውስጥ ያለውን ጫጫታ ከፍተኛ ስለነበር ለረጅም ጊዜ ቢጮሁም አንዷም ዳክዬ ምላሽ አልሰጠችም። ተስፋ ቆርጠው ግቢው ቢለቁ ግን ሁለት ዳክዬዎች በአንድ ጊዜ እየተጋፉ ወጡ። በዚህ ትርምስ ውስጥ አንድ ጓደኛው ዳክዬውን ወደ በረት ለመመለስ ሲሞክር ተንሸራቶ ውሃ ውስጥ ወደቀ። ዳክዬዋንም ለማግኘት ተስፋቸው ተማጦ ነበር። ነገር ግን በድንገት አንዲት ዳክዬ ብቻዋን ልጃቸውን መከተል ጀመረች። አልበርት የእሱ መሆኗን ለማረጋገጥ እንደ ውሻ ሲጮህባት ዳክዬዋ ወዲያውኑ የወርቅ እንቁላል ጣለች። እንቁላሉም በጣም ከባድ ነበር። ወደ ቤት ተመልሰው ሂሳቡን ሰሩት። ዳክዬዋ በሰዓት አንድ እንቁላል ብትጥል በቀን 24 እንቁላሎች ታመርታለች ማለት ነው። በዚህ ፍጥነት በ6 ወር ውስጥ ቢሊዮነር እንደሚሆን አመኑ። ነገር ግን ሚስጥሩ እንዳይወጣ በጥንቃቄ መያዝ ነበረባቸው። አልበርት የወርቅ እንቁላሉን በተለያየ ቤት ውስጥ ክፍል ደበቀ። ማታ ዳክዬዋን ስትተኛ መስኮቱን ዘግቶ በብርድ ልብስ ያልብሳት ነበር። ለራሱ ልጅ እንኳን የሚያደርገው እንክብካቤ ለዳክዬዋ ያደርግላት ነበር። ኬቲ ዳክዬዋን በደንብ ለማንከባከብ ስራዋን አቆመች። ቤተሰቡ የወርቅ እንቁላል እየሸጠ ብዙ ገንዘብ ማግኘት ጀመሩ። አንድ ቀን ባንክ ደውሎ የቤት ዕዳቸው በአስቸኳይ እንዲከፍሉ ጠየቃቸው። ኬቲም በድንገት አንድ ወርቅ እንቁላል ይዛ ወደ ባንክ ብትሄድ ባንኩ ወርቅ እንደማይቀበል ነገራት። ስለዚህ ወደ ወርቅ መሸጫ ሱቅ ሄዳ ወደ ጥሬ ገንዘብ ለወጠችው። ገንዘቡ ዕዳውን ከፍላ ለራሷ አዳዲስ ልብሶች ገዛች። አልበርት ይህን ሲሰማ በጣም ተቆጣ። የወርቅ ወሬውን ከወጣ ወደ እስር ቤት ሊገቡ እንደሚችሉ ፈራ። ነገር ግን ጓደኛቸው ማነው ዳክዬ ወርቅ ትላለች ብሎ የሚያምን ብሎ አረጋጋቸው። በዚያ በተለያዩ ቀናት ራሳቸው የቀያየሩ በተለያዩ የወርቅ ቤቶች እንቁላሎች መሸጥ ጀመሩ። ይሁን እንጂ ይህ የወርቅ ብዛት በመንግስት ባለስልጣናት ዘንድ ጥርጣሬ ፈጠረ። አንድ ሰላይ ቤተሰቡን እንዲከታተል ተላከ። ሰላዩ በመስኮት ሲያይ ቤተሰቡን ዳክዬዋን ዙሪያ ተሰብስበው እንደ ውሻ ሲጮሁ ተመለከተና ሚስጥሩን ገባው።